በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም ከሊቃውንት ጀምሮ ወንድሞች ሴቶች ሁላችሁም እንዴት ዋላችሁ? እንኳን ደህና መጣችሁ። ጊዜ ለመቆጠብ ወደ ጉዳዩ በቀጥታ ልግባ። እንደተገለጸው መንደርደሪያ የሚሆኑ እንደው በዚህ ጉባኤ ያለን ሁላችንም ማለት በሚቻል መልኩ ስለ ችግሩ የየራሳችን አረዳዶች ቢኖሩንም እንደው ዝም ብሎ ያው ታውቁታላችሁ ብሎ ላለመጀመሪያ ያክል መንደርደሪያ የሚሆኑ ማሳያዎችን ነው ትንሽ በሶስቱም ለማየት የምንሞክረው። በሶስቱም አቅራቢዎች እኔ መጀመሪያው የማቀርበው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስደት መንስኤዎችና መገለጫዎች የሚል በጣም አጠር ያለ ነገር ነው ለማቅረብ የምንሞክረው። እንግዲህ መጀመሪያ ሶስት ጉዳዮችን ነው በዚህ ላይ ለማየት የምንሞክረው። አንደኛው ስደት ማለት ምን ማለት ነው? አንዲት ቤተክርስቲያን ስደት ላይ ናት የሚባለው ምን ስትሆን ነው የሚለው አንስቶ ለማለት ያክል አንዲት ቤተክርስቲያን እየተሰደደች ነው የሚባለው ምን ሲፈጸምባት ነው? አንዳንድ ወገኖቻችን አሉ በየዋህነት ይሁን ወይም በሌላ በማይታወቅ ምክንያት እንደው ምን ሆነ ይሄን ያክል ብዙ ህንፃ ቤተክርስቲያን እየተሰራ ነው። በጣም ግዙፍ ቤተክርስቲያኖች እየተሰሩ እየተመረቁ ነው። ማስቀደሱም አልተከለከለም። በአዋጅ ቤተክርስቲያን አትሂዱ አልተባለም። እየተቀደሰ እየተወደሰ ነው እና ይህን ያህል እንደው በጣም ማይጮህ ያስፈልጋል ወይ? እንደው ቀስ ብሎ ማየት አይሻልም ወይ? ስደት ላይ ናት ብሎ መናገር እንደዛስ ብሎ ማወጅ ይቻላል ወይ? ተገቢስ ነው ወይ የሚሉ አሉ። በአሜሪካ ሲቪል ዋር ይባላል። እንግዲህ የሲቪል ዋሩ የእርስ በርሱ ጦርነት አንዱ መሰረታዊ ጉዳይ ባሮች ደቡብ የነበሩት ነፃ አይወጡም። ወደ ደቡብ አሜሪካ የነበሩት ከዛሬው አሜሪካ ደቡባዊ ክፍል ማለት ነው ባዮች ስለነበሩ ዋናው ትግል ባሮች ነፃ አይወጡ ነበር እና አንድ ብዙ ባሮች ነፃ እንዲወጡ የታገለ ሰው በዛ ባሪያዎችን ነፃ በማውጣት ሂደት ምን እንደነበር በጣም ፈታኙ ሂደት በጣም ብዙ ሺህ ባሪያዎችን ነፃ ያወጣ ነው። መጨረሻ ሲጠየቅ እንዲህ ብለዋል ይባላል። ባሮችን ነፃ በማውጣቱ ሂደት ትልቁ ችግር ብዙዎቹ ባሮች ባሪያ መሆናቸውን አለማወቃቸው ነበር እና ባሪያ መሆናቸውን አያውቁም ወይም አይቀበሉም። ስለዚህ ነፃ ያወጣኋቸው ባሮች መሆናቸውን ያወቁትን ነው ይልና በዚህ ባሮችን ነፃ የማውጣት ዘመቻ ትልቁ ችግር ባሮች ነፃ ማውጣት የለባቸውም የሚሉት የነጮቹ ጥንካሬ ሳይሆን የጥቁሮቹ ባርነታቸውን አለማወቃቸው ነበር ይላል እና ወይ ባርነታቸውን አላወቁትም ወይ መቀበል አልፈለጉም እና እነሱን ነፃ ለማውጣት ብዙ ድካም ብዙ ጥረት ጠይቋል እና ያን ሂደት አድካሚ ያደረገው የነጮቹ ጥንካሬ ከሆነው ይልቅ የራሷቸው የባሪያዎቹ ነፃ ለመውጣት ያለመፈለግ ችግር ነበር ይላል። ይህንን በአይሁድም እናገኘዋለን። ጌታችን አይሁድን ነፃ ትሆናላችሁ፣ በእኔ ብትኖሩ ደቀ መዛሙርቴ ትሆናላችሁ፣ እውነትን ታውቃላችሁ፣ እውነት ደግሞ ነፃ ያደርጋችኋል ሲላቸው መልሳቸው ምን እንደሆነ እናስታውሳለን። እኛ መቼም ለማንም ባሪያ ሆነን አናውቅም፣ ምንጊዜም ነፃዎች ነን ያሉት ግን ውሸት ነው ይታወቅ እና ሰው ያለበትን ሁኔታ ካልተረዳ ለጥፋት ይዘጋጃል እና ትልቁ ደግሞ ያለበትን ሁኔታ የመረዳት ሁኔታ ነው እና በዚህ ሁኔታ ስናየው ቤተክርስቲያን እንግዲህ ቅዱስ ጳውሎስ ያለው ነገር አለ። አንድ ብልት ቢሰቃይ ሁሉም ብልቶች ከእርሱ ጋር ይሰቃያሉ ይላል እና በኦርቶዶክሳዊ ሕሳቤ የግድ በሽታ ወይም ህማሙ እኛ ጋር ሲደርስ አይደለም ሊሰማን የሚገባው። የሆነ ጠረፍ ያለ ክርስቲያን የትም ሀገር ያለ ቻይናም ያለ አንታርክቲካም ያለ አላስካም ያለ እንኳን ክርስቲያን ህማሙ ሊሰማን ይገባል ሲጀመር። ግን አሁን ህማሙ ሩቅ አይደለም፣ በየበራችን ያለ ነው። አሁን ውጭ ነው ሩቅ ነው እዚህ ክልል እዛ የምንለው አለ፣ ሁሉም ጋር ያለ ነው። ግን እንዳጠቃላይ አንድ ሰው ቸግሮኛል እኔ በጣም ችግር ላይ ወይም አሞኛል ሲል እንዴት አላመመህም ቢያምህ ኖሮ ትሞት ነበር ይባላል። ከሞተማ ሞቷል። በቃ ሰው አሞኛል ቸግሮኛል የሚለው በህይወት ሲኖር ነው። ስለዚህ አንዲት ቤተክርስቲያንም ስደት ላይ ናት የምትባለው ስትጠፋ አይደለም፣ ጨርሶ ዝክሯ ሲጠፋ አይደለም። ያኔማ የሚናገር የለችም። ያኔ የሚባለው ጠፋች ነው የሚባለው። ያኔ ነበረች። ልክ አሁን በሳውዲ አረቢያ በየመን እንደነበሩ ክርስቲያኖች ነበሩ ጠፉ ነው የሚባለው። እነሱ ስደት ላይ ናቸው አይባሉም፣ የሉም ጠፍተዋል። በሰሜን አፍሪካ እንደነበሩ እንደመሳሰለው እና አንድ ቤተክርስቲያንም ስደት ላይ ናት የምትባለው መከራ የዛ መገለጫ የሆኑ ነገሮች ሲደርሱባት ነው እንጂ የግድ ስትዘጋ ስትጠፋ ታሪክ ስትሆን ወይም ደግሞ ንዋያተ ቅድሳቶቿ እንደጠፍተው ወደ ሙዚየም ሲሰበሰቡና እንዲህ የምትባል ነበረች ተብሎ ታሪክ ሲነገርላት አይደለም የሚለውን አስታውሰው ለማለት ነው። ስደት ላይ ናት የሚባለው ምን ሲደርስባት ነው? እንደማሳያ አንድ ቤተክርስቲያን ስደት ላይ ናት የሚባለው ምን ሲሆንባት ነው? ቢያንስ እነዚህ ነገሮች ቤተክርስቲያን ስደት ላይ መሆኗን የሚያሳዩ ናቸው። አንደኛው አባላቶቿ በሃይማኖታቸው ምክንያት ተለይተው መገደል፣
መታሰር፣ መፈናቀል፣ ንብረት መጥፋት ሲፈጸምባቸው ቤተክርስቲያን ስደት ላይ ናት ይባላል። ሁለተኛ አባላቶቿ ህጋዊ መብታቸው በአንድም ሆነ በሌላ መልኩ ሲነፈጋቸውና ህልውናቸው በሌሎች ምህረት ላይ የተንጠለጠለ ሲሆን ሌሎች ሲፈልጉ ይምሯቸዋል፣ ሲፈልጉ ያጠፏቸዋል፣ ሲፈልጉ ይፈቅዱላቸዋል፣ ሲፈልጉ ይከለክሏቸዋል። ራሳቸው ህልውናቸው መብታቸው በራሳቸው ላይ ያለ ሳይሆን ሌላ ላይ የተንጠለጠለ ሲሆን ቤተክርስቲያን ስደት ላይ ናት ይባላል። ሶስተኛ የህሊና እረፍት የሚነሱ ተግባራት ሲፈጸምባቸው በተለያየ መንገድ እረፍት የሚነሳ ሁልጊዜ እረፍት የህሊና ምቾት ተሰምቷቸው እንዳይኖሩ በሰቀቀን እንዲኖሩ የሚያደርጉ ህጎች፣ አፈጻጸሞች ሲደረጉ ቤተክርስቲያን ስደት ላይ ናት ይባላል። አራተኛ ለጥቃት ኢላማ የሚያመቻቹ ህጎች፣ አሰራሮች፣ ድርጊቶች ሲኖሩ ሲደነገጉና ሲለመዱ ሆን ተብሎ በሚያመቻች ሁኔታ እንዲህ አታድርጉ ይባላል። ልክ ያችን አጋጣሚ ይጠበቅና የሆነ ወይም ፎልስ ፍላግ ኦፕሬሽን እንደሚባለው እየተደረገ የሚያስመስሉ ነገሮች ይደረጋሉ። ወይም ደግሞ ያችን አጋጣሚ ጠብቆ ህግ አፍርሳችኋል ብሎ ከዛ ወደሚፈልገው ጥፋት ሲኬድ አሁንም እነዚህ የጥቃት መገለጫዎች የስደት መገለጫዎች ናቸው። አምስተኛ በቤተክርስቲያኒቱ አባላት ላይ አካላዊም ሆነ ህሊናዊ ጉዳት የሚያደርሱ አካላት ተጠያቂ ሳይሆኑ ሲቀሩ ወይም ደግሞ ተመጣጣኝ እርምጃ ሳይወሰድባቸው ሲቀር። ስድስተኛ የመተንኮሻ ሰበቦች ሆን ተብሎ ሲዘጋጁባቸውና በዚህ መንገድ በተደጋጋሚ ጉዳት ሲደርስባቸው ለምሳሌ እንዲህ አትያዙ፣ እንዲህ ያዙ፣ እንዲህ አይነት ነገር እየተባለ ቀጭን ትእዛዝ ይወጣል። ህግ በበዛ መጠን ደግሞ ለመተላለፍ ስለሚያጋልጥ በዛ መሰረት ህግ ተላላፊ ተደርገው የተለያየ አይነት የሚፈለገው ጥቃት እንዲደርስባቸው ሲደረግ በዚህና በመሳሰሉት አይነት ሁኔታዎች ቤተክርስቲያን ስደት ላይ ናት ተብሎ ሊገለጽ ይችላል። እንደ ማሳያ የሚታወቀው በሮማ ኤምፓየር ዘመን በክርስቲያኖች ላይ ይፈጸም የነበረው ስደት እንዴት ይተገበር እንደነበረ ለንጽጽር እንዲረዳ ትንሽ እናስታውስ። በሮማን ኤምፓየር ዘመን በክርስቲያኖች ላይ ብዙ ነገሮች ይፈጸሙ ነበር። ለምሳሌ ክርስቲያኖች ቄሳር ጌታ ነው ወይም ኪሪዮስ ሴዛር፣ የሮማ ኤምፓየር የዜግነት አንዱ መገለጫ ሰላምታ ሲለዋወጡ ቄሳር ጌታ ነው ነበር ሰላምታቸው። ልክ እንዴት አደርግ እግዚአብሔር ይመስገን እንደማለት። ቄሳር ጌታ ነው ማለት ዝም ብሎ ጌታ አምላክ ነው ማለት ነው። ጌታ ዝም ብሎ እንደማንኛውም እንደሚከበር አይደለም። ተማሪ መምህሩን ወይም እንደዛ ጌታ ነው እንደሚለው አምላክ ነው ማለት ነው። ስለዚህ ማንኛውም ሰው ሰላምታ የሚለዋወጠው ቄሳር ጌታ ነው እየተባባለ በቄሳር ነበር የሚውለው። ክርስቲያኖች ደግሞ ኢየሱስ ክርስቶስ ጌታ ነው እንጂ የሚሉት በኢየሱስ ክርስቶስ አምላክነት የሚያምኑ እንጂ በቄሳር ጌትነት አያምኑ እና ብዙ ዋጋ ከፍለዋል። በነገራችን ላይ ወደ ዝርዝር ታሪክ አሁን አንገባም፣ ጊዜው እንትኑም አይደለም እንጂ ይሄ ኢየሱስ ጌታ ነው የሚለው ቅዱስ ጳውሎስ የጻፈው ትልቅ ዋጋ የተከፈለበት ነው። ምክንያቱም ክርስቲያኖች ቄሳር ጌታ ነው ስለማይሉ እባካችሁ ቄሳር ጌታ ነው በሉና አንግደላቸው የሚሉ የሮማ ወታደሮች ሁሉ ነበሩ። ግን ያን ማለት ክርስቶስን መካር ነው። ስለዚህ ክርስቲያኖች ኢየሱስ ጌታ ነው እኔ ቄሳር ጌታ ነው አልልም እያሉ የተገደሉ ብዙዎች አሉ። እንዲህ ዛሬ እንደሚቀለድበት አለም ዝም ብሎ ባመኑ ምንም በማያደርጉ ሰዎች ፊት ኢየሱስ ጌታ ነው እያሉ እንደሚያፌዙበት አይነት አለ። ይህ ዋጋ የሚያስከፍል ነበር ኢየሱስ ጌታ ነው ብሎ መናገር። እንግዲህ ክርስቲያኖች ቄሳር ጌታ ነው የማይሉ ከመሆናቸው የተነሳ ማንኛውም ክርስቲያን የሚኖረው በክደት ወንጀል በተፈለገ ጊዜ ሊጠየቅ በሚችልበት የስጋት ዓለም ውስጥ ነበር። ምክንያቱም እሱ ቄሳር ጌታ ነው ማለት አይችልም። ስለዚህ ይሄን እንደማይል የሚያውቅ ወታደር ሰላምታ ሲሰጠው እንደዚህ የተገደሉት ክርስቲያኖች አሉ። ወታደሮች ያገኟቸው ቄሳር ጌታ ነው ይሏቸዋል። ክርስቲያኖች ደግሞ ኢየሱስ ጌታ ነው ብለው ይመልሳሉ። እንዲህ ቄሳር ጌታ ነው አንድን በማለታቸው ብዙ ተገድለዋል። ስለዚህ በየትኛውም ጊዜ ክርስቲያኖች እንደ ወንጀለኛ ሊቆጠሩና ይህን የመሰለ እርምጃ ሊወሰድባቸው በሚያስችላቸው የስጋት ሁኔታ ውስጥ ነበር የሚኖሩት። ሌላው በሮማ ኤምፓየር በአሕዛብ በዓላት ቀን ድንገት ሁከትና ብጥብጥ ቢነሳ በተለያየ ምክንያት ኢላማ የሚደረጉትና ጉዳት የሚደርስባቸው ክርስቲያኖች ነበሩ። ለስጉር የፖለቲካ ዓላማ ማሳኪያነትና ለወንጀል ሽፋንነት መጠቀሚያ ይደረጉ የነበሩት ክርስቲያኖች ነበሩ። ለምሳሌ ኔሮን በስፋት በታሪኩ እንደሚታወቀው ሮምን እሱ ላሰበው ለተለያየ ምክንያት ካቃጠለ በኋላ ህዝቡ ሲነሳበት ዋና ተጠያቂዎች ይሄን ያደረጉት ክርስቲያኖች ናቸው ብሎ ህዝቡ በክርስቲያኖች ላይ ተነስቶ ብዙ ክርስቲያኖች በአሰቃቂ ሁኔታ ተገድለዋል። ክርስቲያኖችን ይጠላ የነበረ ታሲተስ የተባለው ታዋቂ የሮማ የታሪክ ጸሐፊ ሁኔታው አሳዝኗል። ክርስቲያኖችን ይጠላል፣ ግን በክርስቲያኖች ላይ የተደረገው በተለይ በኔሮን ምክንያት በጣም አሳዝኖት እንዲህ ብሎ ጽፏል በታሪክ መዝገቡ ላይ። ኔሮን ይላል ታሲተስ፣ ኔሮን እሳቱን ያስነሳ ነው እኛ ነን ብለው ምስክርነት የሚሰጡ ምናምንቴዎችን አገኘ። ማለት ጥፋተኞቹ እኛ ክርስቲያኖች ነን የሚሉ አዘጋጀ። ፎልስ ፍላግ ኦፐሬሽን የሚባለው አንዱ እንደዛ አይነት ነው።
ከዛ እነዛን ምናምንቴዎች እንደ ማስረጃ በመጠቀም ከተማዋን ስለማቃጠላቸው ምንም ማስረጃ ሳይገኝባቸው ምርመራም ሳይደረግባቸው እንዲሁ በጥላቻ ብቻ በመመስረት እጅግ በጣም ብዙ ክርስቲያኖች ከስድብና ከማንጓጠጥ ጋር ተገደሉ። አንዳንዶች በአራዊት ቆዳ ተጠቅልለው በውሾች እንዲቦጫጨቁ ተጣሉ። ሌሎች ደግሞ በመስቀል ላይ ተቸነከሩ። ሌሎች ደግሞ ተቀጣጣይ የሆነ ነገር እየተቀቡ ሌሊቱን እንደ ችቦ ያበሩ ዘንድ እንዲቃጠሉ ተደረጉ ይላል። እና ክርስቲያኖች እንዲህ አይነት ነገር ይፈጸምባቸው ነበረ። ከዚህም ጊዜ ጀምሮ ክርስቲያኖች የመንግስትና የህዝብ ጠላቶች ተደርገው ተፈርጀው ነበር። the enemy of the people የሚል ታርጋ ነበራቸው ሮማውያን። አንድን ህዝብ ወይም አንድን ኃይል ጠላት ነው ብለው ሲፈርጁ እወጃው የህዝብ ጠላት ነው the enemy of the people ነበርና ክርስቲያኖች ከዚህ ጊዜ ጀምሮ የህዝብ ጠላት ተብለው ተፈርጀው ስለነበረ ማንም በፈለገው ጊዜ እንደፈለገ ሊያደርግባቸው ይችል ነበርና ይሄ የኔሮን ድርጊት መሰረቱን የጣለው ፕሬሲደንት ነው የሆነው ወይም ፕሬሲደንት አስቀመጠ እንደ ኮመን ሎው ሆኖ አገለገለ። ሌላው በዛ በሮማ ግዛት እንደ ማሳያ ያነሳ ነው ያለው ስለሆነ ክርስቲያኖች ከመንግስታዊ ኃላፊነትና ስልጣን እንዲርቁ ይደረጉ ነበር። ሆን ተብሎ ክርስቲያኖች ከመንግስት ስልጣን እንዲለቁ ክርስቲያን መሆናቸው ሲታወቅ ማለት ነው። ካሉም ደግሞ ክርስትናቸውን ችላ እንዲሉት ከሆነ ካልሆነ እንዲባረሩ ይደረግ ነበረ። በዚህ መንገድ አንሄድም የሚሉ ስርዓትና ግድያ ይፈጸምባቸው ነበር። ስለዚህ ክርስቲያኖች በመንግስት ፖለቲካ ሚና እንዳይኖራቸው ማሸማቀቅና የሰብና ገደላ ይደረግባቸው ነበር። ክርስትና ሁሉን አቀፍ ዓለም አቀፍ በመሆኑ ሰዎችን በመደብ ሆነ በጾታ የማይለይ በመሆኑ ለሴቶች ያለው ትልቅ ቦታ ግን ክርስትና ለሴቶች ትልቅ ዋጋ ከፍሏል። ምን ያህል ዋጋ እንደተከፈለና እንዴት እንደተመጣ የማያውቁ ሰዎች ዛሬ ክርስትና ሴቶችን መብት ባለማክበር እንዲህ ሲነኩት ያሳዝናል። ታሪክን አለማወቅ ውለታን አለማወቅ። ክርስትና በጣም ብዙ ዋጋ ከፍሏል። ሴት ወንድ የለም የሚል በክርስትና እኩልነት ያውዱ ስለነበረ የሮማ ፖለቲካ ደግሞ በመደብና በጾታ የተከፈለ ነበር። ወንድ ሴት፣ ከዛ ደግሞ መደብ ጌታ ባሪያ በሚል ክርስትና ያን ሊያጠፋ የመጣ አደገኛ የሆነ ተገዳዳሪ ስርዓት ነው ተብሎ እንደ አደጋ ተፈርጆ ነበር። ስለዚህ ክርስትና አይዲዮሎጂካሊ አደገኛ ነው ለሮማ ኤምፓየር ህልውና ተብሎ ይነገር፣ ይሰበክ፣ ይተገበር ነበረ። እንደዚሁም ድርቅ ቢሆን ወይም በሽታ ቢመጣ ምንም አይነት ተፈጥሯዊ አደጋ ሲሆን ፖለቲከኛውም ህዝቡ ጣቱን የሚቀስረውና ተጠያቂ የሚያደርገው ክርስቲያኖችን ነበረ። አማልክትን አስቆጥተው እንዲህ ያደረጉብን እያሉ ጠርጠሉስ የተባለው የቤተክርስቲያን ጠበቃ አፖሎጂስት እንዲህ ይላል። ክርስቲያኖች የማናቸውም በህዝብ ላይ የሚመጣ ጥፋት ሁሉ መንስኤዎች ናቸው ብለው ያስባሉ፣ ህዝቡ ማለት ነው። የቲቤር የሮሚያ ወንዝ በሮም የሚያልፍ ትልቅ ወንዝ ነው። የቲቤር ወንዝ እስከ ከተማይቱ እስከ ሮም ግድግዳዎች ድረስ ቢሞላ ናይል በማሳዎቹ ላይ ውሃዎቹን ባይሰድ ሰማያት ምንም ዝናብ ባይሰጡ የመሬት መንቀጥቀጥ ቢሆን ረሃብ ወይም ቸነፈር ቢሆን ወዲያውኑ የሚሰማው ጩኸትና መፈክር ክርስቲያኖችን ለአናብስት ጣሉልን የሚል ነበር ይላል። እንግዲህ በዚህ ምክንያት በየጊዜው በሰበብ በአስባቡ አመጾች፣ ውከቶች እየተቀሰቀሱ ማንም ደስ እንዳለው ክርስቲያኖችን የቁጣ ማብረጃ ያደርጋቸው ነበረ። በሁለተኛው መቶ ዓመት የኋለኛው ክፍል ላይ ተከስቶ የነበረ ወረርሽኝ በጣም ብዙ ህዝብ የጨረሰ ወረርሽኝ እርሱ እንዲያበቃ ክርስቲያኖች ለአማልክቶች ጸልዩ ሲባሉ አንጸልይ በማለታቸው ብዙ ሺህ ክርስቲያኖች ከሃዲዎች ተብለው ተገድለዋል። ጥንቱንም አማልክትን አስቆጡ ይባላሉ። ኋላ ደግሞ ለአማልክት አንጸልይ በማለታቸው እነዚህ የህዝብ ጠላት ናቸው ተብለው ብዙ ክርስቲያኖች በሰበብ አስባቡ ይገደሉ ነበረ። እንግዲህ እነዚህ ሁሉ በሮማ ግዛት ክርስቲያኖችን እንዴት ማሳደድ ይፈጸም እንደነበረ ማሳያዎች ናቸው። ትንሽ ስለ ስደት ይህን ያህል ካነሳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለምን ያሳድዷታል? ለምን ይጠሏታል? ለምንድን ነው የስደት ኢላማ ታርጌት የምትሆነው? እንግዲህ ራሱን የቻለ ምክንያት አለው። በተለያየ ሁኔታ እንደምናውቀው የአረቡ ዓለም አፍሪካን ሙሉ በሙሉ እንዳናሰልም ያደረገችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብሎ ያምናል። እንደዚሁ ደግሞ ቫቲካን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ኢትዮጵያን ወደ ቫቲካን ወደ ሮም እንዳላስገባ መሰናክል የሆነችኝ ብላ ታምናለች። ከዚህ የተነሳ ከ450 ዓመት በላይ እንግዲህ ከፖርቹጊዝ ወታደሮች ከዛ ጋር ተያይዞ ከጄሱዊት ሚስዮናውያን ጋር ተያይዞ እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሮም ውስጥ በቫቲካን ውስጥ ለማስገባት ስራዋን አላቋረጠችም። በተለያየ መንገድ እየሰራች ነው ያለችው። ስለዚህ የአረቡ ዓለም ምክንያት አለው ኢትዮጵያን ለማጥቃት፣ ቫቲካን ምክንያት አላት ኢትዮጵያን ለማጥቃት። የምዕራቡ ዓለም ደግሞ አፍሪካን እንደ ደቡብና ሰሜን አሜሪካና እንደ አውስትራሊያ ነባር ህዝቦቹን አቦሪጂን የሚባሉትን ሬድ ኢንዲያን ወይም ጥንታዊ ነዋሪ የሚባሉትን ህዝቦቿን ልክ በነዛ እንዳደረጉት አጥፍቶ ለመውረስ እንቅፋት የሆነችው ኢትዮጵያ በመሆኗ ኢትዮጵያ መጥፋት አለባት፣ አለዚያም ቅኝ በተገዙና ማንነታቸው በተለወጠው ሌሎች አፍሪካውያን መልክ እንደ አዲስ መሰራት አለባት ብሎ ያምናል። ስለዚህ እነዚህ ሶስቱም እኛ ላይ ጉዳይ ያላቸው ማለት ነው።
ሊያወራርዱት የሚፈልጉት ሂሳብ አላቸው። አድዋ ላይና እሱ ባስከተለው የጥቁሮች መነቃቃት የተጨናገፈባቸውን ህልማቸውን እውን ለማድረግ በመስራት ላይ ናቸው። በተለይ አሜሪካ በነ ኪሲንጀር ኢትዮጵያ እስከ 1966 ድረስ በአየር መንገድ፣ በዚህ በኮንስትራክሽን፣ በፋይናንስ፣ በግንባታው በመሳሰለው ከፍተኛ ደረጃ ላይ ነበረች እና እነ ኪሲንጀር በግልጽ ያሉት ነገር ምንድነው? ኢትዮጵያ በዚህ መንገድ ከቀጠለች ለሌላው አፍሪካ መጥፎ ምሳሌ ናት። ኢትዮጵያ is a very bad example ነው። ስለዚህ ኢትዮጵያ በዚህ መንገድ መቀጠል ስለሌለባት ለአፍሪካውያን ልክ አድዋ ላይ ለመነሳሳት ለጸረ ቅኝ ግዛት ተጋድሎ ለመሳሰለው በአሜሪካ ለተፈጠረው ለጥቁሮች ነፃነት እንቅስቃሴ መሰረት ስለሆነ አሁንም ኢትዮጵያ በዚህ ሁኔታ ከቀጠለች በ1960ዎቹ በደረሰችበት አደገኛ ምሳሌ ነች። ስለዚህ ኢትዮጵያ ውስጧ ባሉ የዘር የሃይማኖት ልዩነቶች መከፋፈልና መዳከም አለባት ብለው ነው በሚገባ በፖሊሲያቸው የጻፉት። እንግዲህ ያ እየተተገበረብን እየተፈጸመብን ነው ያለው። ስለዚህ እንግዲህ በአጠቃላይ ከሰሃራ በላይ ያለው አፍሪካ አረብና እስላም ሆኗል። ከዛ በታች ያለው ደግሞ በምዕራቡ ዓለም ባህል ስር ወድቋል። አሁን ዝም ብላ የቀረችው ኢትዮጵያ ናት። የራሷ ጥንታዊ ማንነት፣ ቋንቋ፣ ሃይማኖት፣ ትውፊት ምን እያላት ማን ላይ የቀረችው ኢትዮጵያ ነች። ስለዚህ በጣም መጥፎ ምሳሌ የሆነች መጥፎ ዘር በቃ በሆነ መንገድ መጥፋት አለባት ነው። አፍሪካ ልሙጥ መሆን አለበት ነው። ስለዚህ ወደ ላይ ያለው ወደ አረቡና እስላሙ ለመሳብ፣ ሌላው ደግሞ ወደ ፕሮቴስታንቱና ካቶሊኩ ለመሳብ ኢትዮጵያ እንግዲህ እንደ ገመድ እየተጓተቱ ነው ማለት ነው። አሁን እዚህ ላይ ጥያቄ የሚሆነው ይህ ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንን ምን ይመለከታታል? ኢላማዋ ሀገሪቱ ኢትዮጵያ ከሆነች ለምንድን ነው ቤተክርስቲያኒቱ ኢላማ ታርጌት የምትሆነው? ይሄ መቼም ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት የኢትዮጵያ እንደ ሀገር ነፍሷ ቤተክርስቲያኒቱ ናት። ምንም ጥያቄ የለም። ትላንትናው የመጣው ፕሮቴስታንት 100 ዓመት አይሞላው ምን ታሪክ አለ? እስልምና ወደ ኋላ ነው የመጣው። በነገራችን ላይ እስልምና የመጣው ከመሐመድ ስደተኞች ጋር ተያይዞ አይደለም። ወደ ዝርዝር ታሪክ አንገባም። ያ ጊዜ የመጡት ጥቂት ስደተኞች ናቸው። እስልምና ራሱ ሙሉ በሙሉ እስልምና አልተመሰረተም። ቁርአን የሚባለው ወርዶ አላለቀም። ወረደ በሚባለው እንኳን እስልምና የመጣው ወደ 10-11ኛው ዘመን ወደ ኋላ በጣም ወደ ኋላ። የእስልምና ተቀበላል የሚባለው ለፖለቲካል ኮሬክትነስ እና ለአፈርማቲቭ አክሽን የተፈጠረ አርቲፊሻል ነው ጭራሽ። እንዲያውም ታሪክ የሚለው ከመጡት ሰዎች ክርስቲያን ሆነው የተመለሱ ነበሩ። ዞሮ ዞሮ የኢትዮጵያ ቤተክርስቲያን የኢትዮጵያ ነፍሷ መንፈሷ ስለሆነች ኢትዮጵያን ለማጥፋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥፋት አለባት የሚል ግንዛቤ ስላለ በዛ መንገድ እየተሰራ ስለሆነ ነው። በመጨረሻ በአጭሩ ማነሳው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸሙ ያሉ የማሳደድ ህጎችና ተግባሮች ምን ይመስላሉ ነው። እንግዲህ አንደኛ ከ20ኛው መቶ ክፍለ ዘመን መጀመሪያ ጀምሮ ኦርቶዶክሳዊነትን የሚነቅፍና የሚጠላ ሐሳቤ ስራዬ ተብሎ በአዲሱ ትውልድ እንዲሰርጥ እየተደረገ መምጣቱ ከነ ገብረ ሕይወት ባይከዳኝ ጀምሮ፣ ሁለተኛ በ20ኛው መቶ ክፍለ ዘመን የተነሱት የፖለቲካ ኃይሎች ሁሉም ሊባል በሚችል መልኩ ኦርቶዶክሳዊ ቤተክርስቲያንን በጥላቻ መፈረጃቸው፣ ሶስተኛ ጸረ ኦርቶዶክሳዊ ሐሳቤ በሂደት እያደገ ሄዶ በ1985 ዓ.ም ላይ ህገ መንግስታዊ መሰረት የተሰጠው መሆኑ፣ ህገ መንግስቱ የጨቋኝ ተጨቋኝ ትርክት አለው። ያ በውስጡ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንን ጨቋኝና ጠላት አድርጎ የሚያስቀምጥና በተለያዩ መንገዶች የሚብራራ የሚገለጽ ነው። አራተኛ ይህ በ1985 ህገ መንግስታዊ መሰረት የተሰጠው ጸረ ኦርቶዶክስ አቋም እርሱን መሰረት አድርገው በሚወጡ የክልል ህጎች፣ የካድሬ ማሰልጠኛዎች እየተተገበረና እየጎላ መምጣቱ። አምስተኛ በኦርቶዶክስ ጠል የሆኑ ትርክቶች፣ ዲስኩሮች በአደባባይ በይፋ በስፋት መሰጠታቸው። ብዙ የእነዚህ ማሳያዎች አሉ፣ በየጊዜው የምናየው የምንሰማው ነው። ስድስተኛ በመንግስታዊ አካላት በግድ ከኦርቶዶክሳዊነት እንዲወጡ የተደረጉ ብዙ ህዝቦች መኖራቸው። በአዋጅ ባለፉት 20-30 ዓመታት ኦርቶዶክስ የእናንተ አይደለም እናንተ ኦርቶዶክስ መሆን የለባቸውም እየተባሉ በካድሬ ተገደው ከኦርቶዶክሳዊነት እንዲወጡ የተደረጉ በጣም ብዙ ህዝቦች አሉ በሀገራችን። ሰባተኛ ፖለቲከኞችና ካድሬዎች ኦርቶዶክሳዊነትን መንቀፍንና መሳደርን ጌቶቻቸውን የሚያስደስትላቸው ተግባር እንዲሁም ምንም ጉዳት የማያስከትል ምንም ሪአክሽን ጉዳት የማያስከትል ነገር ሆነው በማየታቸው ያ መፍቻቸውና የንግግር መለማመጃቸው ማድረጋቸው። እነዚህ ሁሉ በቤተክርስቲያን ላይ ለሚፈጸሙት ቀጥተኛና ግልጽ የሆኑ ስደቶች ማሳያዎች ናቸው። ስምንተኛ በመንግስት ስልጣን ውስጥ ለመግባትና በስልጣን እርከን ውስጥ ወደ ላይ ለመውጣት ማተብን መበጠስ ያልተጻፈ ህግ ከተደረገ የቆየ መሆኑ። ዘጠነኛ ኦርቶዶክሳውያን ከመንግስት ስልጣንና ኃላፊነት አይን ባወጣ ሁኔታ እየተገለሉ መሆናቸው። ለይስሙላ ጣል የሚደረጉ አንዳንዶች ቢኖሩ ከነዚህ ብዙዎቹ ቤተክርስቲያኒቱን አሳልፈው የሚሰጡ ይሁዳውያንና ዴማሳውያን መሆናቸው ከገቡ በኋላ፣ አንዳንድ ደግሞ ይህንን አናደርግም የሚሉ ለሃይማኖታቸው ለቤተክርስቲያናቸው ታማኝ የሚሆኑ ካሉ ለቤተክርስቲያናቸው እንቆማለን የሚሉ ካሉ ግን ወይ ድሉን አይሰጡም፣ አለዛም ደግሞ በሂደት እንዲቆዩ ወይም ገለል እንዲደረጉ ይሆናሉ።
10ኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታዎች ላይ የታቀዱ ስልታዊ ጥቃቶች መደረጋቸው። 11ኛ የቤተክርስቲያን በዓላት በተረጋጋ ሁኔታ እንዳይከበሩ በታቀደ ሁኔታ ስጋትና ሁከት መፍጠር የተለመደ መንግስታዊ ተግባር እየሆነ መምጣቱ። 12ኛ በኦርቶዶክሳውያን ላይ ጥቃትና ጉዳት የሚያደርሱ አካላት በአብዛኛው ጠያቂ የሌላቸው መሆናቸው፣ ቢጠየቁም ለይስሙላ መሆኑ። በአንጻሩ ራሳቸውን ለመከላከል ጥረት ያደረጉ ኦርቶዶክሳውያን ግን እንደ ወንጀለኛ መልሰው እነሱ እየተጠየቁ እና ብዙ አይነት ግፍ እየደረሰባቸው መሆኑ። 13ኛ ለሃይማኖት ተቋማት በሚደረግ የቦታ ስጦታ ላይ ከቤተክርስቲያኒቱ የምዕመናን ቁጥርና ታሪካዊነት አንጻር ፈጽሞ የማይመጥናትና ዓይን ያወጣ አድሏዊነትና ግፍ የተመላ ስራ እየተሰራ መሆኑ። በቤተክርስቲያኒቱ አሰራር ውስጥ ቅጥ ያጣ ጣልቃ ገብነትና ሲሞናዊነት እንዲሰፍን መደረጉ። የመንግስት ተላላኪዎችን ልብስ እያለበሱ ማስገባትና መዋቅሩን ማስያዝ፣ የራስን ሰው በቤተክርስቲያኒቱ ማስቀመጥና ለማስቀመጥ መስራት። 15ኛ በሴኩላሪዝምና ሊበራሊዝም ሽፋን ኦርቶዶክሳዊነትን የሚያጠላሉና ጥላቻት የሚቀቡ ንግግሮች፣ ትርክቶች፣ ድራማዎች ምሁራን ነን፣ የኪነ ጥበብ ሰዎች ነን፣ ፖለቲከኞች ነን፣ ጋዜጠኞች ነን ወዘተርፈ በሚሉ ሰዎች መጻፍና መነገር እየተለመደ መሄዱ። በአጠቃላይ እነዚህን የመሳሰሉ ነገሮች ልክ ፈረንጆቹ እንደሚሉት ኢት ኢዝ ዘ ላስት ስትሮ ዛት ብሮክ ዘ ካሜልስ ባክ እንደሚባለው የግመሉን ጀርባ የሰበረው የመጨረሻው ገለባ ነው ይባላል። ገለባ ለግመል ምን ቁም ነገር ነው ያሉ ሲጭኑ ግን ልክ አለውና ሁሉም የመጨረሻው ገለባ ስታር የግመሏ ጀርባ ተሰበረ ይባላልና ኦርቶዶክሳውያን ግፉ በዝቶ ምንም ግፍ ከዚህ በኋላ ለመቀበል የማይችሉበት ደረጃ ላይ እንዲደርሱ አድርጓቸዋል። ስደቱን